አብረሽኝ የራሱን ህይወት ነው የሚኖረው። ገብቶሻል አይደለ? ግን በሚኖርበት ማለት እንደ ታላቅ ደግሞ የታየሽን ትመክሪያለሽ። መንገድ ሲሳሳት ልክ አይደለም ትያለሽ። ምክንያቱም አሁን ምሳሌ ትናንትና ከሩታ ጋር እንግዲያው ቸኩሎ በቃ ሁለቱም ልጆች ናቸው ያው ታውቂያለሽ። ቸኩሎ ነገር ላይ ገቡ። ከዛ በኋላ ልጅ ተወለደ። አስቢ ገባሻ? ከዛ ደግሞ ገና እንግዲያው ከተጋቡ ሉሌ እኮ ገና 6 ወር 7 ወር ነው አይደለ? አስቢ ገና 2 ዓመት ሳይሞላቸው ሌላ ፍቺ። አየሽ፣ እንደዚህ አይነት ነገር ውስጥ ችግር ውስጥ ከመግባት መጀመሪያ አስተውሎ ይሄ ነገር ይጠቅመኛል ወይስ ብቀጥልበት ያዋጣኛል? ይህ ምክር ግን ለእሱም ብቻ አይደለም ለአንቺም ነው። ገብቶሻል አይደለም? አብረሽ በምትቀጥይበት ጊዜ ሴት ልጅ የራሷ ብልሃት አላት። ሴት ልጅ የራሷ አስተሳሰብ አላት። ሴት ልጅ ወንድ ልጅ እንዴት መያዝ እንዳለባት ማወቅ አለባት። ተምረሻ አይደለም። አንዳንድ ሴት ልጅ ትምህርት ያው ተጨማሪ ነገር ነው። ገብቶሻል አይደለም? ግን ፈጣሪ የሰጣችሁ ሴት ልጅ ፈጣሪ የሰጣት ጥበብ አለ። ያንን ጥበብ እንዴት አውጥቼ ልጠቀመው ነው ዋናው ነገር። ገባሻ? አሁን ሩታ በቃ ፈጣሪ የሰጣትን ጥበብ አላወቀችውም። አብርሽን እንዴት መያዝ እንዳለባት፣ እንዴት ማሸነፍ እንዳለ። አብርሽ በበኩሌ ዝም ብሎ ከመሬት ተነስቶ ዝም ብሎ የሚሄድ አይነት ሰው አይደለም። ባህሪውን ካወቅሽ በስነ ስርዓት የእውነት እሱን በደንብ የምታውቂ ከሆነ አብርሽን በስነ ስርዓት ማሸነፍ ትችላለሽ። ሩታ የተሳሳተችው ያ ነው እና አንቺ ዛሬ ላይ እንደዚህ አይነት ስህተት እንዳትሰሪ ያንንም ለመናገር ጭምር ነው ዛሬ የቀጠርኩሽ። አንቺም እያልኳቸው ነበር ለቤተሰቦችሽ። አብርሽ በባህሪው ስስ ነው፣ ልቡ በጣም ስስ ነው። ሰውን በጣም ይወዳል። ካዘነው ጋር የሚያዝን ልጅ ነው። ከሚደሰተው ጋር ይደሰታል እና ለቃሉ እጅግ በጣም ታማኝ ነው። ገብቶሻል አይደለም? ላመነበት ነገር ደግሞ ምንም በጣም አብርሽ በጣም ደግሞ የሚያናድረው ባህሪው በጣም እልኸኛ ነው ሲበዛ ማለት ነው። እና የሆነ ነገር አሁን ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ብዝት ይበልልኝ። ይህን ቪዲዮ ከመጀመራችሁ በፊት ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃለሁ። እንደዛም ደግሞ ሼር፣ ላይክ፣ ሰብስክራይብ ኮመንት አስተያየት ለምትሰጡኝ እጅግ በጣም አመሰግናለሁ ውድ ቤተሰቦቼ። ዛሬ ደግሞ የመጣሁበት ቪዲዮ የኤፍሬምና የአብርሃም ወንድም መጥቶ ሄርሜላን የመከራት ምክር እጅግ በጣም ደስ ስላለኝና ተገቢም ስለሆነ እንደ ትልቅ ሰው እንደ በቃ የተረጋጋ ሰው ስመክር የእሱ ምክር እንዴት አይምሯችሁ ውስጥ ይገባል፣ እንዴት አባቱ ደስ ይላልና ደስ ስላለኝ ነው በእነሱ ቪዲዮ ላይ የመጣሁት። ሄርሜላም ደግሞ ይገባታል፣ የምገባት ሴት ስለሆነች ምክሩን ጸጥ ብላ ምስጥ ብላ እያዳመጠች ነበርና በነገራችን ላይ የእሷ ምክር ለሁላችንም ነው፣ ለሴት እህቶቼ ማለት ነው። ለምሳሌ ወንዶች ቱግ ብሎ ሲናገሩ ተረጋግተን ወንዶችን መመለስ ማባበል በቃ ምን ልበላችሁ ሳሙና መሆን ነው አለብን ብዬ ነው የማስበው። ስለዚህ የአንዳንድ ሰው ለአንዳንድ ሰው የምንነግረው ለእኛም በእጀ ዙር እንዲደርስን ነው ብዬ አስባለሁ። በዚህ አጋጣሚ ደግሞ ጉዷን ዘረግፍላታለሁ ብሎ መጥቷል ኤፍሬም። የኤፍሬም ጉድ ማለቂያው በጣም ከባድ ነው። ወሬው በጣም ይከብዳል። ጉዷን ዘረግፍላታለሁ ምናምን እያለ ነበር። ዘርግፍና እስቲ ልጅ አላት ብላችሁ መጣችሁ፣ አግብታ ነበረ የምትኖረው ብላችሁ መጣችሁ፣ በጣም ብዙ ነገር ብላችሁ መጣችሁ። ታዲያ እኛ የምንወቅ አምጡልን፣ አውጡልን። እኛ የምንወቅ እስቲ ሄርሜላን ጉድ ብኖራትም በሷ አልተጀመረም። ከዚህ በፊትም የፍቅር ጓደኛ ወይ ደግሞ ትዳርም ብኖራት በሷ አይደለም። በቃ ሁሉም አድርጎ ያለፈው ነገር ነው። ምን እንደ አዲስ ጉዳ ዘረግፍላታለሁ እንዲያደረገች እንዲወጣች በዚህ ገባች በዚህ ፈረጠች ብላችሁ ሁሌ የምትመጡና አምጡና እኛ የምንወቀው እላለሁ። ኤፍሬም አንተ እያልክ ያለው ነገር በጣም ስለገረመኝ ነው እንጂ በአንተ ላይ አልነበረም የመጣሁት እኔ በእናንተ በታላቅ ወንድማችሁ ትላንትና እንደዛ መክሮ ተቆጥቶ ሁላችንም ገስጾ ሸኛችሁ። ዛሬ ግን እንደ ትልቅ ሰው ሄርሜላን ለብቻዋ አግኝቷት እንኳን ደስ አለሽ፣ ለቀለበትሽ ያለታ አልነገርኩ አላልኩሽም ነበረ እና በሰዓቱ የተለያየ ነገር ተፈጠረ ዝም አልኩሽ። አሁን እንኳን ደስ አለሽ ወንድሜ፣ የወደደውን መውደድ ግድ ይለኛል አለ። እንዲህ ነው በቃ የአዋቂ ሰው የትልቅ ሰው ጭንቅላት እንዲህ ነው። ምክንያቱም ወንድም የወደደው ያፈቀረው እሱ መውደድ ማክበር ግዴታ ስለሆነ
እያሳወቃት ነበረ። ኤፍሬምም ደግሞ እንደዛ ተቀበል እስቲ ከሩታ ጋር ተፋተና አብረን መሆን አንችልም ከዚህ በኋላ ብሎሃል። የእሷን ጉድ ከዚህ አምጥቼ ከዚህ አውጥቼ ዛሬ እየሳቀ ነው፣ እያሳቀችው ነው፣ እያሳሳቀችው ነው። በሳቋ ሁሉ ቀንታል። አንተ ልጅ ነገር ግርም እኮ ነው የምትለው። በሳቋ ሁሉ አስቀንተዋል ማለት ነው። ዛሬ ስቃለች፣ ዛሬ እንዲሆናለች ብለህ የእሷን ቪዲዮ እየተከታተልክ ከምታር በቃ ሰላም ፈጥረ ከእሷ ጋር ሰላም ሆነ፣ እነሱም የራሳቸውን ኑሮ፣ አንተም ደግሞ የራስህን ኑሮ። በነገራችን ላይ ሴት አልበረክትም ብለዋል ወንድም ራሱ የሚያውቀው ነገር አለ ማለት ነው። ኤፍሬም እጂጂጂ እውነትህን ነው እንዴ? የት አልበረክትም ብሎ ነው እንዴ ብቻን የቀረው? አሁን እርግጠኛ ነኝ እውነት ነው ማለት ነው። አምልጦት ብለዋል ወንድም። በቃ አመልን አሳምረን ምርጥ ቆንጆዬ ሴት ይዘህ መተህ አንተን በቃ እስቲ እንዲቀራብን ነው ወንድም መቶት አንተ ጋር ይተናነቅ። ስለዚህ የምትበረክትልህ ሴት ይዘና እሺ። ይሄ ምክሬ ነው ለአንተ ማለት ነው። ስቀጥል ሄርሜላ ደግሞ በጣም ብዙ ምክር ተመክረሽ ነበረ። በጣም የሁዱ ባልሽን ጸባይ እየተነገረሽ ነበረ። እሱ ሁለኛ ነው፣ እሱ እንዲህ ነው፣ እሱ መያዝ ምቺ አንቺ ነሽ እና ያለፈው ህይወቱ እንዳይደገም እሱ ከወደደሽ እኔም ወድጄሻለሁ፣ ምንም አማራጭ የለኝም እያለሽ ነው። ይሄ ለአንቺ ምክሩ ነው። ስለዚህ የእሱን ምክር ተቀብለሽ በስነ ስርዓት እንደ አስተዋይ ሴት፣ እንደ ቦታ ተሰጠኝ ሴት፣ እንደ ትልቅ ሴት፣ በእርግጥ ትልቅ ነሽ፣ አስተዋይ ነሽ፣ በጣም ብልህ ሴት ነሽ። እሱ የመከረሽን ምክር ተቀብለሽ ከቤተሰቦቹ እንደምትቀየጪ ተስፋ አደርጋለሁ። ምክንያቱም ከቤተሰብ ጋር መቀየጥም ደግሞ አለባቸው እንዳልሽውም ማለት ነው። ወደፊት ትቀየጣላችሁ ብዬ አስባለሁ። እንዲሁም የምትቀሩ አይመስለኝም። እግዚአብሔር እንዲሁ እንዲያስቀራችሁም አልፈልግም። ምክንያቱም ጓግተሽ ብዙ መስዋዕት ከፍለሽ ተሰድበሽ ተዘግዝቀሽ በጣም ሰው የማይከፍለውን መስዋዕት ከፍለሽ እንዳገኘሽው ሁላችንም የምናውቀው እዚህ ሚዲያ ላይ እስካለን ድረስ። ስለዚህ እግዚአብሔርም ረድቶሽ ያሰብሽውን ደረጃ ላይ ደርሰሽ ደግሞ ለማየት ያብቃን እላለሁ። ውድ ቤተሰቦቼ እውነቴን ነው የምላችሁ። ሄርሜላ ዋጋ ከፍላለች፣ እሱን በእጁ ለማስገባት ማለት ነው። በሱ ራሱ ስንቴ ተገፍታለች፣ ስንቴ ተሰድባለች፣ ስንቴ ብዙ ነገር ተብላለች እና በአራተኛው ነው እጁ ያስገባችው እና ሴት ልጅ ወንድ ልጅ መያዝ ትችላለች። ልጅቷ ደግሞ ጎበዝ ናት። እሱን ይዛ እሱን ቀይራ አብራ መኖር ትችላለች ብዬ አስባለሁ። ምክንያቱም ሚዲያ ላይ ወጥቶ ምንም ብፈጠር በህይወታችሁ ሚዲያ ላይ ወጥተሽ በጥፊ ማጠናገር አይገባሽም ብዬ አስባለሁ። ምክንያቱም ካለፈ ህይወቱ ተምረሻል እና ምንም ብፈጠር ከቪዲዮ ጀርባ መነጋገር፣ መመካከር፣ ቪዲዮ ላይ ደግሞ ይዛችሁልኝ የምትመጡ ስለ ፍቅር በቃ ምን ልበላችሁ፣ ስለ አዋዋላችሁ፣ ስለ ውሏችሁ፣ ስለ አንዳንድ ነገር ይዛችሁ እንድትመጡ ፕራንኮች ምናምን ነው እንጂ ይሄ ጭቅጭቅ ንዝንዝ ምናምን ይቅርብን። በቃ እሱ እዛው ይቅር። በዚህ አጋጣሚ ደስታንም አግኝቶ እያስጠነቀቀው ነበር ኤፍሬም። እንዴ ደስታ ምን ያድርግ ደግሞ? ደስታ ምን ያድርግ? አፈቀረ፣ እሱም ሄርሜላን አፈቀረ፣ ደስታም ደግሞ ሩታን አፈቀረ። እንደ ባለቤቷ እኮ አለች፣ አልፈልግም ከህይወት ይወጣ ማለት ትችላለች። አንተ ምን ቢናና ደስታን አግኝተህ የምታወራው? አረ ይሄ ልጅ እውነትም ሳብዳ አይቀርም። እኔ የኤፍሬም ነገር እየገረመኝ ነው በጣም ማለት ነው። ምክንያቱም ልጁ በጣም እየጦዘ ነው ያለ በየቦታውና ወደ ራሱ መልሱት ቤተሰብ ካላችሁ ማለት ነው። ትክክል አይደለም ልጁ እያደረገ ያለውና እየጦዘ ነው በየቦታው። ይሄ ደግሞ መሆን አለበት ብዬ አላስብም። ውድ ቤተሰቦቼ የኤፍሬም ነገር በጣም ይገርማል፣ እየገረመኝም ነውና ከወንድሙ ጋር ሄዶ ተናንቆ ካልገደልኩሽ ነይ ውጪ እንዲሁኝ እንዲህ በዚህ ምናምን ብሎ የወንድሙን ጨኛ ላውማ ያላገባት ሴት ቀለበት ስላደረገ ብቻ ይሄንን አል ደረጃ በመዛት ደርሶ ከሱ ጋራ ደግሞ ተናንቆ ከወጣ በኋላ ደግሞ እንትናን ማነው ደስታን ሄዶ መናገሩ እንዴ? ደስታ ደግሞ ምን ያድርግክ? ወንድምህ ስለሆነ ተቆርቆርክ ይባላል። ደስታ ደግሞ ሩታን ነው እንጂ ያፈቀረው እኮ ሄርሜላን ወይ ደግሞ አብርሃም ላይ አልደረሰም።
ኧረ እስቲ ያሳውቀን አንተ የቱን እንደ እንትን እንደምትቆረቆር ራሱ እና ውድ ቤተሰቦቼ እኔ በጣም ያስደሰተኝ ሄርሜላን አግኝቶ የኤፍሬም ወንድም ሄርሜላ ስለመከራት ስለ ወንድሙ ባህሪ ስለነገራት ህይወቷን በጣም አዝምራበት እንድታስብ እንድትኖር ጥሩ ኑሮ ደስተኛ ኑሮ ባሏን እንድታኖር ወንድምየው እንዳይከፋ ከዚህ በፊት ያለፈውን ጭቅጭቅ ንዝንዝ እንዳይሆን ጥሩ ኑሮና የምትወልዱት የምትከብዱበት ትልቅ ደረጃ የምትደርሱበት ህይወት እንዲኖራችሁ ፈልጋለሁ ብሎ መከራት ማለት ነው። ምክንያቱም እሱ ካሳለፈ ህይወት ባለትዳርም ስለሆነ ብዙ ነገር እየመከራት ነበር። ሄርሜላ ደግሞ ብልህ ናት። ከዚህ በፊት ካለፈ ህይወቱ ከሩታ ብዙ ነገር ተምሬያለሁ። ሩታ እሱን ማኖር አቅቷት አልነበረም፣ እንደ ጸባው ይዛ ማኖር ትችል ነበረ ብላ መልስ መልሳለች። በነገራችን ላይ ሩታም በጣም ብዙ ቻይ ነበረች፣ ብዙ ነገር ችላለች። ስበዛ ነው በቃኝ አለች። ስበቃትም ደግሞ አስጠሊ ነገር ስላደረገች ነው እንጂ ሩታም ብዙ ነገር ትዕግስተኛ ሆና አልፋለች። እንደ ሴት ሆነ ስናስብ በጣም ብዙ ነገሩን ተሸክማ እዚህ ደርሳለች። በእርግጥ እኔ ለሩታም ጥላቻ የለኝም። የምታደርገው ነገር አክቷ፣ አነጋገሯ የሆነ በቃ እኔ ብቻ ነኝ የምትለው ነገሯ እሱ ነገሯ ቢደብረኝም ሌላ ነገር ግን ሁሉም ትክክል ነበር ስታደርግ ነበር። እስከ ራቁት ፎቶ እስከ ያዘች ጭምር ነው እንጂ የራቁት ፎቶ የያዘችበት ጊዜ ነው ያስጠላችኝ። እና ውድ ቤተሰቦቼ ይሄ ቪዲዮ ከተጀመራችሁ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ እላችኋለሁ። ይሄን ነው የምላችሁ። በያላችሁበት ሰላማችሁ ይብዛ። መልካም ምሽት። ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ።